በአባቴ ቤት ልኖር እንደሚገባኝ አታውቁም ምን ብሏል። ምናልባት እንዲህ የሚል ትርጓሜ ያለ ከዛ ጋር ለማገናኘት ይሆን በአብ ይፌኑ ነቢያተ ወልድ ይፌኑ ሐዋርያት ብሉይ ኪዳኑን ለአብ የሐዲስ ኪዳኑን ለወልድ ሰጥቶ መናገር ያው በሊቃውንቱ ዘንድ የተለመደ ነው። አንጾተ ቤተ መቅደስ ያው እንግዲህ በጌታችን መዋዕለ ትምህርት 2 ጊዜ ተፈጽሟል። እግዚአብሔርን ካስቀየሙ ነገሮች አንዱም ይሄ ይመስለኛል። ምክንያቱም እዚህ ላይ ንግድ ብቻ አይደለም ያለው ለዋጮችም አሉ ይላል። በጣም ፍቅረ ነዋይ አንዱ ኃጢአት ሆኖ ደግሞ የነሱ በጣም ልዩ የሚያደርገው መቅደሱ ላይ ማድረጋቸው ነው። ከመጀመሪያው ከጉዟቸው ይጀምራል። አሁን የፊናስ እኮ ከነሱ ሳይሆን ይቀራል የካህን ልጅ እግዚአብሔር አጎቱ ይመስለዋል ይባላል። አሁንም እኮ በእኛም ዘመን አሉ አንዳንድ ነው። በግድ ይህን ያህል ገንዘብ አምጡ ከተባለ ይችን ቤተክርስቲያን አሁንም የዚያ ዘመን ምኩራብ መልኳን የቀየረች ምኩራብ እያደረግናል። ዘመን ተሻግራ የመጣች ምኩራብ ልትሆን። ዮሐንስ አፈወርቅ እንደተናገረው ጽጌረዳውን ትተን ሾሁን እንዳንለቅም የመንግስት ሆስፒታል ውስጥ ሄደህ እኮ በነፃ የምትታከምበት ሁኔታ ይኖራል። በሬውም እያረሰ በጅራፍ ነካ ያደርጉታል። ሂድ ማለት ነው። የከተማ ሰው ደግሞ ነዳጅ ሰጠት ያደርጋል። ሂድ ነው። እየሰራን እንደሆነ ማወቂያ ነው። አንዳንድ ጊዜ እግዚአብሔር በዚህ መንገድ ሰውን ሰርቶ ያውቃል። ኢዮብን በቁስል ሰርቶታል። እኛ ቁስል ሲያፈርስ ነው የምናውቀው። አሁን የቤተ መቅደሱ ዓላማ የመሲሁን መምጣት መጠባበቅ ነው። በጣም እና ይሄ በጣም አሳዛኝ ነገር ነው። እና እንዲህ አይነት ነገር እንደው እየቆየ እሳቱ መልሶኛል መብላቱ አይቀርምና ብናስብበት መልካም ነው ለማለት ነው። ወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም በያላችሁበት እግዚአብሔር ሰላም ይድረሳችሁ ማለት ፈልጋለሁ። የተወደዳችሁ እግዚአብሔር ቤተሰቦች አምላክ አበው እግዚአብሔር ይችን ሰዓት ባርኮና ቅዱሱ ስለሰጠን ክብርና ምስጋና ይድረሰው እያል ዛሬ እንግዲህ የጾሙ ከተጀመረ 3ኛው ሳምንት ላይ ደርሰናልና የዚህን የ3ኛውን ሳምንት ምኩራብ ተብሎ የሚጠራውን ሳምንት ደግሞ ትምህርት ይዘን መጥተናል። ረድኤተ እግዚአብሔር እንደ ትናንቱ ሁሉ ዛሬም ከኛ ጋር እንዲሆንና እንደጀመርን እንዲያስጨርሰን መልካም ፈቃዱ ይሆንልን። የዛሬው ወንጌል እንግዲህ የሚጀምረው ከዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ነው የሚጀምረውና ወንጌሉን በንባብ አሰምቻችሁ ወደ ትንታኔው እንሄዳለን ማለት ነው። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉንም በጎችን በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርትም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ።